ወመን የተቂላህ የጅዐል ለሁ መኽረጀን ወየርዙቅሁ ሚን ሐይሱ ላ የሕተሲብ። ሪዝቅ ትፈልጋለህ? አላህን ፍራ። ሪዝቅ ትፈልጋለህ? እስትግፋር አብዛ። ሪዝቅ ትፈልጋለህ? ወላጆችህን ኸድም። ሪዝቅ ትፈልጋለህ? ሰደቃ አብዛ። አንፊቅ ኡንፊቅ ዐለይክ። አንፊቅ ማ ፊል ጀይብ ያእቲክ ማ ፊል ገይብ። ይሄ ነው ንግድ ማለት። የአላህ ሰዎች ይሄ ነው ንግድ ማለት እንጂ ማጠራቀም። የሙስሊም የሙእሚን ባንኩ አኺራ ነው። ከሞተ በኋላ ቁጭ ብሎ ይጠብቅሃል እዛ። ሪዝቅ ትፈልጋለህ? ከሱብሂ እስከ ኢሽራቅ ድረስ አላህን ዘክር። ከዛ ተኛ። ድህነት ከፈለክ ተኛ እስከ 4 ሰዓት። ቀልበ ደሃ መሆን ከፈለክ ድህነትን እንዲመሳብ ከፈለክ ሰነፍ ሁን። ስንፍና የድህነት ማግኔት ነው። ማግኔት ነው። ድሃ መሆን ትፈልጋለህ? ሰነፍ ሁን። طيب በአላህ ላይ መመካት ተኛ አለ እንዴ? ተመከተ ወፎችን አርገቦች አይታቸዋል? በአላህ ይመካሉ። ነዓም ተኙ እንደ ጎጆአቸው ከጠዋት እስከ መግሪብ ሊደርስ አንዴ እዚህ ዛፍ አንዴ እዚህ አንዴ ሲለቅሙ አይታቸው ሲለፉ። ከዛ ኩን አላህ ላይ ተመካ። ከዛ ስራ ሐላል ርዝቅህ ሐራም አትጠጋ። ሪዝቅ ትፈልጋለህ? ሰላ አለ ነቢ አብዛ። ሪዝቅ ትፈልጋለህ? ኢዛ ወቀዐቲል ዋቂዓ ሁሌ ማታ ማታ ቅራ። ይሄ ሪዝቅ ትፈልጋለህ? ሰላት እዘዝ ቤትህ ላይ። አንድ ታሪክ ሰላ እንዳይኖር ቤት ውስጥ ወእሙር አህለከ ሱረ ጣሃ ላይ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቃ ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። አንተ ላይ ያለ የባርነትን ሐቅ ተወጣ። አላህን ተገዛው፣ አላህን ፍራው። ሪዝቅ ትፈልጋለህ እንዲሰፋ? ዘመድ ቀጥል፣ ዘመድ ቀጥል። ማን ነው የምትቀጥለው? የቆረጠውን በተለይ ማይዘይረ በር የሚዘጋ ስልክ ማያነሳ ይሄን ዘይረው። ነፍሴ የለም እዛ ላይ ሊላህ ነው። አማ የሚያከብረህ ኢድ ቀን ኬክ ይዞ የመጣ ይሄማ አላህ ኢድ ቀን እኮ ኬክ ይዞ መጣ ወላ አሁንማ ነውር ነው አለ አላህ። አረፋ ሰዓትኛ ደግሞ በገዛን እንሄድ። ይሄ ነው ስለ ሰሉ ዐለ ነቢ። በር የሚዘጋባ ይተዋል ዘመድ ለአላህ ብለህ ነው አንተ። መን ተዋضዐ ሊላሂ ረፈዐሁ አላህ። ሪዝቅ እነዚህ ናቸው እንጂ አሁን ቴምር ይመጣል የተበላሸውን ምኑን አንዳንዶቹ ኤክስፓየር ዴቱን ይቀይሩታል። አላህ እኮ ያይሃል። ተቂላህ ሐይሱማ ኩንት። ይሄንን በልቶ የሞተ ሰው ካለ እኮ ትጠየቃለህ አኺራ ላይ። አሰብከው 100 ሰው ሞተ አንተ ባረከው በዚህ በምግቡ። አኺራ ላይ 100 ሰው ምን ሆናቸው አሉ? ማን የገደላቸው አሉ? ይሄ ነጋዴ ነው የገደለ። ከገዳዮች ጋር ተነሳ። ለስንት ብር ብለህ? ለ10 ሺህ ለ100 ሺህ ብለህ። ውርደት፣ የቀብር ውርደት፣ የአኺራ ውርደት። ለምን ዳቦና ሻይ ብትበላ በቀን አንድ ዳቦ አንድ ሻይ አላህ ከጻፈልህ አጀል 1 ደቂቃ ይቀንስ። የዓለም ምርጥ ምግብ ብትበላ 1 ደቂቃ አይጨምርም አጀልህ። ወር አጀልህና ሪዝቅህ አልቋል እኮ ተጽፎ። አላህን ፈርተህ ብቻ ያቺን መውሰድ ነው የደረሰችው። ተረጋጋ። ያንተ የሆነውን ወላህ ወተላህ ወቢላህ የአንተ የሆነውን ሪዝቅ ከአንተ ሌላ ማንም አይወስደው። ደከማ ብትሆን 24 ሰዓት ብትሰራ የአንተ ያልሆነው ሪዝቅ ወላሂ አይመጣም። ይሄ የቂን ከሌለ 1 ዓመት ኹሩጅ ውጣ። ከዛ ችግር አለበት ውስጥ ላይ ታውቃላችሁ። ቀብር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱን የገረመኝ ነው ከመስረቁ። እኛ መቅበር እንፈራለን። ሌሊት ሄደ ከፈን መስረቅ ላኢላሃ ኢላላህ። አልሐምዱሊላህ ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው። ሰለላሁ ዐለይሂ ወሰለም። ከዛ ተውባ አረገ፣ ወደ አላህ ተመልሶ ደርስ ያሐድር ነበር ሼኹ ጋር። ጠየቀ። እንዴት ነው አሉት። ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬ ወደ ቂብላ። እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ።
ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ ደርስ ላይ። የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለህ እኮ አላህ አልረሳህም። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገላበጠ አላህ ያ ሁሉ አኑሮ አልተማርክ፣ እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀ? እዛ ውስጥ ማን الذي رزقك? إن الله هو إن الله هو الرزاق إن الله هو الرزاق ذو القوة المتين። እዚች አያት ላይ ብቻ ዑለማ የተናገሩት ወር ብትፈስረው ያልቀው إن حرف توكيد ونصب كونه نحو له هو ሲመጣም እዚህ ጋር ስር አለ። እንደወጣ አሁን የእምብርቱ ተቋረጠ አይደል? ማን ነገሮት ነው የጡት ወተት እንዲፈስ ያደረገው? ከአላህ ሌላ ማን አለ? መጥባት ማን አስተማረ? ማን አስተማረ መጥባት? አላህ። ሁለት ዓመት ጠብተህ በእግርህ መሄድ ስትጀምር ማን ይረዝቀኛል? አታፍርም? እነዚህ ናቸው አሉ ሼኹ አላህን በርዝቅ የሚጠረጥሩ። الله هذا بيستاهل. بل تمام الصيام صلوا على النبي بل تمام الصيام يلقون يتمولى صوم من قرهلو الله يتمولى صوم بزي أمة رمضان من صوم الله يرقى بكف الجوارح كلها عما يكرهه الله تعالى. يا سلام ايوه سونتاችን الله يسطن أمانة الله أين الله እስኪ አስቡት አሁን ሰለፎች 60 ጊዜ ቁርአን አختሙ። አላህ በሰጣቸው አይን 60 ጊዜ ቁርአን አختሙ። አኺራ ተሰለፍ ከነዛው አላህ ስንት ያختማችሁ ረመዳን 60 አልহামዱሊላህ አለፉ ተባለ። መጣ አንተ ረመዳን ላይ ስንት አختምኩ? አላህ ቲክቶክ አختምኩ አለ አልহামዱሊላህ፣ ፌስቡክ አختምኩ አለ። ከነዚህ በኋላ መሰለፉ ራሱ ያሳፍራል። አይንህ በምን ደከመ? በቲክቶክ ደከመ አለ። በምን ደከመ ነው? በሶሻል ሚዲያ። عند مفتي نبرو يا شيخاتنا أبات ماتا تحفة ابن حجر الهيتمي يساتشو شرح منهاج من أراد الفتوى فعليه بالتحفة إلى فتوى كفلك تحفة قرأ. ومن أراد النور فعليه بالمغني نور مغني 40 ዓመት ይላል صاحب المغني عنده 40 ዓመት የተከታተላቸው 40 ዓመት መክሩህ ሲሰሩ አላየኋቸው ማለት እነዚህ እኮ ናቸው ሰነደ የኛ ሰነድ የዒልም እኮ እንደዚህ ናቸው ካሉት ሰነዱ ላይ ተቂይ አንተቂ እስከ ነብዩ እንዲህ ናቸው ሰነዱ 40 ዓመት حرام እኮ አይደለም ማለት መክሩህ ሲሰሩ ኑር ከፈለክ እሱን ቀራው ቱህፋን ማታ መብራት የለም በዘመናቸው ሲቀሩት አይናቸው እንዳይጠፋ ቤተሰቦቻቸው ይሰጉላቸው ነበር አሉ ሙፍቲ ነበር። እኛስ ልጆቻችን አሁን በፊት ሰሃባዎች ጠዋት ስታያቸው ለሊት ያለቀሱት እንባ አይናቸው ይታይ ነበር። ዛሬ እኛ ልጆች ለሊት አይኑ አብጦ ታያዋለ ሳይተኛ አድሮ ጌም ሲጫወት አቅሉን ከሰረ፣ አይኑን ከሰረ፣ ጊዜውን ከሰረ፣ ወጣትነቱን ከሰረ። ምን አተረፍክ? ለቀብርህ ምን አተረፈ? ምንም። ለዱንያ ምንም፣ ለአኺራ ምንም። ከዚህ በላይ ኸሳራ አለ እንዴ? ሞባይል ስትሰጠው ልጅህ አንተን ያሳረፈ ይሆናል የተወሰነ ደቂቃ። አባትናት አሁን ያሉ አላህን ፍሩ። አባትናት ይሄ መልእክት ለሁሉ አባትናት የሚደርስ አላህ አድርገው። ለቅሶ ቤት ይሁን ሰርግ ቤት ላይ ሞባይል ሰጧቸዋል። ለምን? እንዳይረብሽ። የተወሰነ ደቂቃ ይረብሽህም፣ ግን ሐያቱ በሙሉ አደብ ያጣ ቀልቡ የጠፋ ልጅ ይሆንና ሐያት በሙሉ ያስከፍልሃል። ከዛ ልጅህን ቁርአን አስተምረዋል። ቁርአን ሁሉ ነገር ያስተምረዋል። አላህ ወቀዳ ረቡከ ይደርሳል። ሼኹ ምንድነው ሲለው ስለ አባትናት ነው ይላል። ወቁሉ ሊናሲ ሑስና ምንድነው ሲጠይቅ ስለ ምላስ ይነግረዋል። ወግዱድ ሚን ሰውቲክ ስለ ድምፁ እንዴት መናገር እንዳለበት ይነግረዋል።
ወላ ተምሺ ፊል አርዲ መረሓ አካሄዱን አደብ ያስተምረዋል። ወአንፊቁ መስጠት ለካ አለ ራስህ ብቻ ሳይሆን መስጠትም እንዳለ ይማራል። ቁም ለይላ ያ አዩሃ ልሙዘምል ቁም ለይላ ኢላ ቀሊላ። ልጅ እኮ ቁርአን ሲሐፍዝ አንዱ እየተማረ ሱረቱል ሙዘምል ደረሰ። ሲቀራ ብስሚላሂ ረሕማን ረሒም ያ አዩሃ ልሙዘምል ቁም ለይላ ኢላ ቀሊላ። አባቱ ጋር መጥቶ አባቴ ሆይ አሉ ቁም ለይላ ኢላ ቀሊላ አላቸው። ማንን ነው ሲለው ሀዛ ሰይዱና ሙሐመድ አሉ ነብዩን ነው። ተሐጁድ አላህ ወሚነ ለይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ አላቸው። ነብዩ ናቸው። እሱ ልጅ ስለሆነ ያው አባት ነው የሚሰግዱት፣ እሱ ይተኛል። ምን ይላል? ነብዩ ናቸው። መርሐባ። በንጋታው ያስቀረው ሼኹ ወጣኢፈቱ ሚነ ለዚነ መዐከ ደረሰ። ማን ናቸው አሉ? እነዚህ አባት ሰሓባዎች ናቸው አሉ። አላህ ነብዩም ሰሓባዎችም እነዚህን አለመከተልም እንዴት ይሆናል ብሎ እሱም መስገድ ጀመረ። ተርቢያ። አንዱም ልጅ እንደዛው ድንገት አላህ ፍርሃት እንደያዘው ቀልቡ ላይ ምን አለ? እናቴን ሳያት አለ ቤት ከትላልቅ እንጨት በፊት ትናንሽ እንጨቶችን ለማገዶ ስትጠቀም አየኋትና እኔም አኺራ ጀሃነም ቀድሜ እንዳልገባ አለ። አየህ ልጅ ማለት ይሄ ነው። ቁረተል ዐይን የምትለው ልጅ አላህ ልጆቻችን እንዲህ አላህ ያድርግልናል።